አንዲት ወንድ ብዙ ጊዜ የሚያስበው ምን እንደሆነ ታውቂያለሽ? ገና ያላገባች ያልወለደችን ልጅ ጀንጅኖ ከማሳመን ይልቅ የወለደችን ሴት ማናገር ይቀለዋል። የተፋታችን ሴት ለምን እንደሆነ ታውቂያለሽ? በራሱ ኮንፊደንስ ስለሌለው ነው። ሌላ ኖርማል ሴት ጀንጅኜ ማግኘት አልችልም። ስለዚህ እሷ እኮ ተስፋ የላትም ከእንግዲህ፣ እሷ እኮ የልጅ እናት ናት፣ እሷ እኮ እንደዚህ ናት ብሎ ስለሚያስብ አትከብዱም። ከምን አይነት ሴት ጋር ነበርክ? ከምን አይነት ሴት ጋር ነበርክ አይደለም። ይኸውልህ አንዴ ስህተት ህይወቱ ላይ የፈጠረ ሰው ያ ስህተት ላይ ድጋሚ ላለመሄድ በጣም ተጠንቅቆ ነው የሚራመደው። ምናልባት ይሄ የ20 ምናምን አንተ የምታወራት ሴት ልጅ ብትጀነጅናት ይሄን ስላላየች ቀላል መስሎ ሊታያት ይችላል። ግን ዛሬ እኔን የሆነ ሰው ጀንጅኖ አብሮ ስለማደር ቢያስብ አብሬ ማደሬ ያመጣብኝን ነገር ስለማቅ ደግሜ እንደዛ አይነት ስህተቶችን አልሰራም። አንቺ ነሻ አብዛኛው ሴት የሚመለከተው አይደለም ማሪ። ምን አለ መሰለሽ አንቺ እንደዛ ልታስቢ ትቻለሽ። አብዛኛው ግን በበታችነት ስሜት የተጫነ ሰው ነው ያለው። ባሌ ጥሎኝ ሄደ፣ ሲንግል ማም ነኝ፣ የፈለኩትን ማድረግ እችላለሁ፣ የሚወዴ ልጅ የለም፣ እንደዚህ የሚያደርገኝ ልጅ የለም ምናምን ይልና የሆነ ሰው መጥቶ ለተወሰነ ሰዓት በትክክል ትሪት ካረጋት ኦልሬዲ አርጊው ልጅ የወለድኩት አለ። ስለዚህ ደግሞ የሴክስን ፊሊንግ ታውቂዋለሽ፣ ማድረግ ትፈልጊ ይሆናል፣ ስሜቱ ደስ ይልሽ ይሆናል፣ ያ ስሜት ናፍቆሽ ሊሆን ይችላል። ስለዚህ ኔክስት መጥቶ ትንሽ ከዛኛው ሻል ያለ ትሪት ካረገሽ በትንሹ ትዘናጊያለሽ። አንተ ስለምትላቸው ሴቶች እሳቤ አላውቅም። እኔ ግን ስለኔ ከሆነ የምትጠይቀኝ ድጋሚ ስላንቺ አንቺ ነሽ የምታውቂው። አሁን ግን እኔና አንቺ እያወራን ነው። ቀጣይ 19 20 ዓመት ያላቸው ልጆች እንዴት መኖር እንዳለባቸው ነው። አንቺማ ጠንክረሽ እኮ አሁን እኮ የተስተካከለ ላይፍ ላይ ያለሽ፣ ራስሽን ጠብቀሽ ቆንጆ ሆነሻል፣ አልሰበረሽም። ግን ነው ምጥሽ ላይ ከባድ ምጥ ነበር የነበረሽ ወይ? እንዴት ልበልሽ? ስታምጪ ፔኑ ተሰምቶሻል? አይ ምጥ አልነበረኝም እኔ። እና የምጥን ፔን ምንም አታውቂውም? እሺ ኤኒዌይስ ምን ልልሽ መሰለሽ፣ በጣም በህይወት ሊያጋጥሙ ከሚችሉ ስቃዮች መካከል የምጥን ፔን የሚያክል የለም። ብዙ ጊዜ ለእናት ክብር የሚሰጠው ለዛ ነው። በምታመጪበት ሰዓት ላይ በጣም ስለሚከብድ ነው። ምታመጪለት ሰውዬ ፐርፌክት መሆን አለበት እያልኩሽ ነው። እስከ ምጥ ድረስ የሚያደርስ ስቃይ ውስጥ የምትገቢለት ሰው ላንቺ ፐርፌክት መሆን አለበት። ያንን ያህል ከዝም ብሎ ቱስ ጋር የሚያገባ ሴት የለም። ይኸውልህ ሰው የሚጋባው በጣም ስለተዋደደ ስለተፋቀረ ያልኩሽ አልገባሽም። አሁን አንቺ አላገባሽም፣ ሳታገቢ ነው የወለድሽው። ማንም ሴት ግን በዛ ልክ አስባ ልታገባ አትችልም። ማመጥለት ሰው እንደዚህ መሆን አለበት ብላ አስባል። እኔ ደግሞ አሁን እየነገርኩሽ ነው፣ እንደዛ አስቡ እያልኩሽ እኮ ነው። አንቺ አላሰብሽም፣ ሌላ ቀድሞ የነበረው ትውልድ አላሰበም ማለት አሁን ያለው ጄኔሬሽን እንደዛ ያስብ ማለት አይደለም። እያንዳንዳችሁ ሴቶች ሴክስ ስታረጉ እርግዝና ሊፈጠር እንደሚችል ማወቅ አለባችሁ። የምታረግዙለትን ሰውዬ ደግሞ ምረጡት። በብዙ ስቃይ የምታልፉለትን ሰውዬ ምረጡት። ከወለዳችሁበት በኋላ ጥሉ ለሚሄድ አይነት እንደዚህ አይነት ባህሪ ላለው ለማታውቁት ሰው በአሸሼ ገዳሜ በሳምንት በሁለት ሳምንት ለሚደረግ ነገር አታርጉ ነው እኔ ምክሬ። ገብቶሻል? ተግባባን እንጂ ከባድ ፊሊንግ ወይ ሃርድ ፊሊንግ ኖሮኝ አይደለም። አይ ተግባባን። እናንተም ምረጡ። ዝም ብላችሁ ተጠንቀቁ። ለሴቶቻችሁ ለእህቶቻችሁ ምናምን እናንተም ተጠንቀቁበት። እኛ ብቻ አይደለንም። አንተ ገርል ፍሬንድ ስትኖራ አንተም ተጠንቀቅላት። ያ ኃላፊነቱን ተጠነቀቃለሁ። ስለተጠነቀቅኩም ነው እስካሁን ያላስወለድኩት እኮ እስካሁን ድረስ አጋጣሚው አለመፈጠሩ ነው እንጂ ያንን ያህል በጣም ጠንቃቃ ነኝ ብለህ አታስብ።
በጣም ጠንቃቃ ስለሆንኩም ነው ሄልዚ ሆኜ የቆየሁት። በሽታ የሚባል ነገር አለ ትናል። ጠንቃቃ ስለሆንኩ ነው። ይሁንልህ። እሺ ይደረግልህ። ነኝ እኔ እንደዛ ነኝ። አላመንሽበትም። በሽታ የለበትም ማለት ጠንቃቃ ስለሆነ ብቻ አይደለም። አሁን እኮ በሽታ በብዙ መንገድ ይተላለፋል። እኔ ላይፌን ፕሮግራምድ በሆነ መንገድ ነው የምመራው። እኔ ሰራለው፣ በጣለው ላይ እገባለሁ፣ ተኛለው፣ እነሳለሁ። ግንኙነት ማድረግ ያለብኝን ሰው አውቃለሁ። መዝናናት፣ መጨፈር ያለብኝን ታይም አውቃለሁ። በራሴ ህይወት ብኩን ነኝ ብዬ አላስብም። አልባከንኩም። ትዳር ነው የቀረኝ። ትዳር ደግሞ አሁን ወደፊት አደርጋለሁ። ግን አሁን እንዴት ልበልሽ፣ በጣም ኖርማል ሆኗል። ኖርማል ሆኗል ስልሽ የምሬን ነው። ቺት ከሚያደርግ ወንድ ይልቅ ቺት የምታደርግ ሴት በስታለች። ገብቶሻል? ኢትዮጵያ ውስጥ የሴት ቁጥር ነው የሚበዛው የወንድ ቁጥር ነው የሚበዛው? ኢትዮጵያ ውስጥ ስታስብ እንዲህ ስትገምቺ ሴት ይበዛል። ኢትዮጵያ ውስጥ ሴክስ ያላረገ ወንድ ነው የሚበዛው? ሴክስ ያላረገች ሴት ናት የምትበዛው? ወይ እናንተማ በ11 በ12ም ትጀምራላችሁ መስሎች ነው። መድኃኒዓለምን አብዛኛው ሰው ቆይ አብዛኛው ሰዓት በይ። እኔ ወንዶችን ወክዬ ነው የምነግርሽ። እኔ በ21 ዓመቴ ነው በ21 ዓመቴ ነው የጀመርኩት። በጣም ብዙ ኢን ሚሊየንስ ወንዶች አሉ የሴክስን ኤክስፒሪየንስ አድርገው ማያውቁ። ምንም ነገር ይሄ ምልሽ ለብዙ ነገር ኤክስፒሪየንስድ ሴት እየበዙ ነው። ያ ነገር ወደ ኋላ ጠልፎ እንዳያስቀራቸው ጭፈራ ቤት ለመሄድ ከወንድ ይልቅ ሴት ልጅ ኤክስፒሪየንስ አላት። ለመጠጣት ከወንድ ይልቅ ሴት ልጅ ኤክስፒሪየንስ አላት። ለመልበስ ከወንድ ይልቅ ሴት ልጅ ትለብሳለች። ለብዙ ነገር ነው ምልሽ። ሺሻ ለማጨስ፣ አሽሽ ለማጨስ ከወንድ ይልቅ ሴቶች ያንን ነገር ለማድረግ ኢቨን ከወንድ ጋር ለመተኛት ከተቃራኒ ጾታ ጋር ለመተኛት ከወንዱ ይልቅ ሴቶቹ ቅርብ ናቸው። አይመስልኝም። አንቺ ወይ ዞር ዞር ብለሽ አላየሽ? አይመስለኝም። እኔ ቅርብ ጊዜ ሴቶች የማውቃቸውም በአካባቢ ምናምን በጣም ብዙ አሉ። ግን የጀመሩበትን ጊዜ ሲያወሩ ምናልባት አብዛኛው ሴት ዩኒቨርሲቲ ላይ ምናምን ሲሄድ ምናምን ይሄ 19 20 21 ምናምን አብዛኛው ሴት። ወንድ ልጅ ግን ስንት ዓመት ጀመርክ ምናምን ብለህ ብትለው በሰፈር ቃቃ ምናምን ነው የጀመረው። የሰፈር ቃቃ የሚልሽ ውሸት ነው። በመጀመሪያ ይሄን ነገር እኔ ማውራት የለብኝም፣ ግን ወንድ ልጅ ቢኖርሽ ትረጃዋለሽ። ወንድ ልጅ ተፈጥሯዊ ለውጥ የሚያመጣበት ታይም አለ። ተፈጥሯዊ ለውጥ 11 ዓመቴ ላይ ጀመርኩ ካለሽ ውሸቱን ነው። እቃቃ ላይ ሁሉም ሰው የመሰለውን ሊያረግ ይችላል፣ ግን አያረገውም። ያንን የወንድ ልጅ እድገት አሁን ለምሳሌ አንቺ ማኒስትሬሽን ማየት የምትጀምሪበት ታይም አላ ወይ ጡቶችሽ የሚያድጉበት ታይም አላ። የወንድ ልጅ እንደዛ ሰውነቱ የሚቀየርበትና ከውስጥ የዘር ፈሳሽ የሚያመነጭበት ታይም አለ። በ11 ዓመት